ሰላም ሰላም ውድ ተመልካቾቻችን እንኳን ወደ ቻናላችን በሰላም ተመልሳችሁ መጣችሁ። በዛሬው ቪዲዮአችን ላይ ደግሞ የባትሪ ቻርጅ ሁኔታ እንዴት ነው ማየት የሚቻለው የሚለውን ነው የምንመለከተው። እንግዲህ የመኪናችን ባትሪ ቻርጅ እያለቀ ነው ወይስ እያለቀ አይደለም የሚለውን መለየት የምንችልበትን መንገድ እንመለከታለን። አብዛኛውን ጊዜ የምንጠቀማቸው ባትሪዎች ሁለት አይነት ናቸው። አሁን በብዛት ገበያ ላይ ያሉት እነዚህ ናቸው። ይሄ ሜንቴናንስ ፍሪ ይባላል። ተከፍቶ ውሃ የማይሞላ ባትሪ ነው። ዝግ ነው እንደምትመለከቱት። ሌላኛው ባትሪ ደግሞ ይሄ ደግሞ ነን ሜንቴናንስ ፍሪ የሚባለው ነው። ይሄኛው ውሃው መጠን እየጎደለ ሲሄድ ውሃ መሙላት የምንችልበት የባትሪ አይነት ነው። እነዚህ ሁለት ባትሪዎች ናቸው እንግዲህ መኪና ላይ የምንጠቀምባቸው። እያንዳንዱ ቻርጁ ምን ያህል ነው፣ ስቴት ኦፍ ቻርጅ ይባላል። ይሄ ባትሪ አሁን ለምን ያህል ጊዜ ይቆያል የሚለውን፣ ቻርጁ ምን ያህል ነው የሚለውን እንዴት መለየት እንደምንችል እንመለከታለን። እንደዚህ አይነት ባትሪ ከሆነ ያለን ትክክለኛው ባትሪ ያለበትን ሁኔታ ለማወቅ የምናደርገው ነገር ይሄንን ከፍትና ከዛ ኤሌክትሮላይት አቅሙ ምን ያህል ነው የሚለውን ሃይድሮሜትር በሚባል መሳሪያ እንለካለን። በቃ ባትሪ ቤቶች ሃይድሮሜትር አላቸው። ሃይድሮሜትሩ እችን እዚህ ውስጥ ያለችዋን አሲድ ስቦ መጦ ይወስድና ከዛ ቁጥሩን ያነባል። የባትሪያችሁ ያለበት የቻርጅ ሁኔታ ምን እንደሆነ ይነግራቸዋል። ከሁሉ የተሻለው ዘዴ ይሄ ነው እንጂ ባትሪያችን ላይ እዚህ ጋር ቮልቴጅ ማንበብ እንችላለን በመልቲሜትር ተጠቅመን። እዚህ ጋር የሚነበበው ቮልቴጅ ግን የባትሪያችሁን ሙሉ አቋም አይነግራችሁ። አሁን ባትሪው በትክክል ምን ጋር ነው ያለው፣ የባትሪው ደህንነት፣ የባትሪው ጤንነት ምን ያህል ነው የሚለውን የምናውቅበት ከሁሉ የተሻለው መንገድ ይህንን ከፍቶ ኤሌክትሮላይት መጠኑን ማንበብ ነው። የኤሌክትሮላይት መጠን ሲባል እንግዲህ የኤሌክትሮላይት ጥንካሬ ማለት ነው። ስፔሲፊክ ግራቪቲ ተብሎ ነው የሚለካው። ይህንን በማድረግ እንደዚህ አይነት ባትሪዎች ያሉበትን ሁኔታ ማወቅ ይቻላል። ባትሪው ቻርጅ ይፈልጋል፣ ቻርጅድ ነው፣ ውሃ ይፈልጋል የሚለውን በዚህ ነው ከፍተን የምናየው ማለት ነው። የውሃውን መጠን ለማወቅ እዚህ ባትሪ ላይ ከዚህ ከጎኑ በኩል የውሃ መጠን አለ። እዚህ ዝቅተኛው መስመር ጋር ከዚህ በታች መውረድ የለበትም፣ ከዚህ በላይ ደግሞ መውጣት የለበትም እና ይሄው ታች ያለው መጨረሻ ሎወር የሚባለው ሎወር ሌቨል የመጨረሻ ታች፣ ከዚህ በታች መውረድ የለበትም፣ ከዚህ ደግሞ ማለፍ የለበትም። ባትሪያችሁ እያለቀ ከመጣ እየጎደለ ከመጣ ውሃ ነው የምንሞላው። የምንሞላው ውሃ ዲስቲልድ ውሃ የሚባለው ማለት የባትሪ ውሃ፣ ዝም ብለን የቧንቧ ውሃ መሙላት የለብንም። ዲስቲልድ ውሃ ምንድን ነው ልዩነቱ? ውስጥ ያሉት ሌላ ባዕድ ነገሮች፣ ባዕድ ንጥረ ነገሮች የተወገዱለት ውሃ ማለት ነው። ተፈልቶ ያ የተፈላው እንፋሎቱ ተሰብስቦ የቀዘቀዘ ውሃ። እንፋሎቱ ተሰብስቦ ሲቀዘቅዝ ሌላ ምንም ባዕድ ነገር አይኖርም። ከቧንቧ የመጣ ውሃ እዚህ ውስጥ የማንጠቀመው ለምንድን ነው? ከቧንቧ ከብረቱ ጋር ተያይዞ የሚመጡ በርካታ አይነት ማዕድናት ይኖራሉ። እነዛ ማዕድናት እዚህ ባትሪ ውስጥ ከገቡ ባትሪ ውስጥ የሚኖር ሌላ አይነት የማይፈለግ አይነት የኬሚካል እንቅስቃሴ እንዲኖር ያደርጋል እና ለዛ ነው ሁሌ የባትሪ ውሃ ፈልቶ የቀዘቀዘ፣ ተፈልቶ እንፋሎቱ የቀዘቀዘ፣ ፈልቶ የቀዘቀዘ ብቻ ሳይሆን ተፈልቶ እንፋሎቱ የቀዘቀዘ ባትሪ መጠቀማችን አስፈላጊ ነው እና ሲጎድል አሲድ አይደለም የሚሞላው፣ ውሃ ነው የሚሞላው። በደንብ የተያዘ ባትሪ ከ3 እስከ 5 ዓመት ሊያገለግለን ይችላል። እድሜው እንዲረዝም ምን ማድረግ እንችላለን የሚለውን በቀጣይ ቪዲዮ ላይ እንሰራላችኋለን። እዛ ላይ ማየት ትችላላችሁ። ስለዚህ እንደዚህ አይነት ባትሪ ከሆነ ያለን፣ ይሄ ተከፍቶ የሚታይ ከሆነ ባትሪው ያለበትን የባትሪ ደህንነት፣ ልክ አሁን ኤሌክትሪክ መኪና ላይ የባትሪው ህይወቱ ላይፉ ይሄን ያህል ነው ይባላል። ወይም ደግሞ የስልካችሁ ባትሪ ህይወቱ ይሄን ያህል ነው ይባላል። ልክ እንደዛ የዚህም ባትሪ ሁኔታ ማወቅ ከፈለጋችሁ ይሄ ተከፍቶ ኤሌክትሮላይት ያለበት ሁኔታ ይታያል ማለት ነው። እንደዚህ በማድረግ የዚህን ባትሪ ያለበትን ሁኔታ ማወቅ ይቻላል። እነዚህ ባትሪዎች እንግዲህ ቻርጅ ሲደረጉ፣ መኪና ላይ ቻርጅ ሲደረጉ ውሃ ይጎላቸዋል። ውሃ የሚጎለው ለምንድን ነው? እዚህ ውስጥ ያለው የኬሚካል እንቅስቃሴ ውሃ እንዲተን ያደርገዋል። ሃይድሮጂን መውጫ አለው። እዚህ ቀዳዳው ላይ ብትመለከቱ እነዚህ ቀዳዳዎች ጥንት ቀዳዳዎች አሉ። እዚህ ጋር ትንንሽ ቀዳዳዎች አሉ። እነዚህ ትንንሽዬ ቀዳዳዎች ስራቸው ምንድን ነው? ይኸው እዚህ ጋር አንድ ትንሽ ቀዳዳ አለች። እዚህ ጋር ይኸው እዚህ ጋር ትንሽ ቀዳዳ። እነዚህ ቬንት ማድረግ ነው፣ ማስወጣት ነው በቃ ስራቸው። እዚህ ባትሪ ውስጥ ውሃው እየተሰባበረ ሲከፋፈል ሃይድሮጂን ጋዙ መውጣት አለበት። በዚህ በኩል አድርጎ ይወጣል። መኪና ላይ በዲናሞ ከሆነ ቻርጅ የሚደረገው እነዚህ ቀዳዳዎች ያንን ሃይድሮጂን ሙሉ ለሙሉ ለማስወጣት በቂ ናቸው። ግን ባትሪው ደግሞ ባትሪ ቤት ውስጥ ቻርጅ የምናደርግ ከሆነ እዚህ ውስጥ ያለው የሃይድሮጂን መጠን ብዙ ስለሚሆን ይህንን እንከፍተዋለን። ሁሌ በባትሪ ቻርጀር ቻርጅ ሲደረግ እችን ከፈታ አድርገን ቁጭ ማድረግ። በቃ ከፈታ አድርጋችሁ ቁጭ ካደረጋችሁ ሃይድሮጂኑ ምንም ሳይጨናነቅ ሙሉ ለሙሉ ከባትሪ ውስጥ መውጣት ይችላል። መኪና ላይ ካለ ግን ትንንሾቹ ቀዳዳዎች እንኳን በቂ ናቸው ማለት ነው። ስለዚህ እንደዚህ አይነት ባትሪ ካላችሁ የባትሪው የደህንነት ሁኔታ፣ የባትሪው ህይወት ምን ላይ ነው የሚለው የሚታየው ኤሌክትሮላይቱ ተቀርቶ ነው።
ኤሌክትሮላይት መጠኑ እዚህ በኩል ያሉት መስመሮች ከጠፉ አንዳንዴ ምን ማድረግ ይቻላል? እችን ከፈት አድርገን እዛ ካለው ከባትሪው እንጀራ ከፍ ያለ የኤሌክትሮ መጠን እንዲኖር ማድረግ ይቻላል። እንደዚህ አድርገን ባትሪያችን ውሃ የሚያስፈልገው ከሆነ ውሃ እንሞላለን። ሌሎቹ ግን አብዛኞቹ ባትሪዎች አሁን አብዛኞቹ መኪኖች የሚጠቀሟቸው ባትሪዎች እንደዚህ ዝግ ናቸው። በቃ ሲልድ ናቸው። ሲልድ ናቸው ማለት ሲልድ ባትሪን ከዚህኛው ባትሪ የሚለየው ምንድን ነው? የተሰሩበት ንጥረ ነገር ነው። እዚህ ውስጥ የተሰሩበት ንጥረ ነገር እዚህ ውስጥ ያለው የኬሚካል እንቅስቃሴ ብዙ ሃይድሮጂን ወደ ውጭ እንዳይወጣ የሚያደርግ ነው። እዚህ ውስጥ ግን ብዙ ሃይድሮጂን ይወጣል። ባትሪው ቻርጅ ሲደረግ ብዙ ሃይድሮጂን ይወጣል ውሃው ተሰባብሮ። እዚህ ውስጥ ግን ያሉት ኬሚካል ውህዶች እንደዛ የማያደርጉ ናቸው። ስለዚህ ባትሪ ውስጥ ያለው የኤሌክትሮላይት መጠን የባትሪው ዕድሜ እስከሚያገለግል ድረስ ሙሉ ተብሎ የተሰራ ነው። ስለዚህ ለባትሪው ዕድሜ ልክ የሚያገለግል የኤሌክትሮላይት መጠን ነው ባትሪ ውስጥ ተሞልቶ ያለው። በዚህ ምክንያት እንደነዚህኞቹ ባትሪዎች ክፍት ቀዳዳ የላቸውም። ታዲያ እንዴት ነው የባትሪ ደህንነት የሚታየው? የባትሪ ሁኔታ የሚታየው እንዴት ነው ስንል እዚች ጋር ለመመርመሪያ ተብላ አንዲት ቀዳዳ ታይታለች። እቺ ቀዳዳ ውስጥ ወደ ታች በማየት ነው። አሁን እቺ ወደ ታች ስታዩት ነጭ ነው የምትታየው። እነዚህ እዚህ ውስጥ ያሉት የሚቀያየሩ ናቸው። እዚህ ውስጥ የሚታየው ቀለም የሚቀያየር ነው። ቀለሙ ምን ያሳያል? ባትሪው ያለበትን ሁኔታ እንደዚሁ ያሳየናል። ለምሳሌ የዚህ ባትሪ በዛ በቀዳዳ የምታዩት አረንጓዴ ከሆነ ባትሪው በጣም ጥሩ ነው ማለት ነው። ቻርጅ ተደርጓል፣ ቀጥታ ወስዳችሁ መጠቀም ትችላላችሁ ማለት ነው። ነጭ ከሆነ ደግሞ ባትሪው ቻርጅ መደረግ ይፈልጋል ማለት ነው። ቀይ ከሆነ ግን ባትሪው አብቅቶለታል፣ መቀየር አለበት ማለት ነው። አያችሁ፣ ከባትሪያችሁ ላይ አብሮ ተለጥፎ የሚመጣ እንደዚህ አይነት መግለጫ ይኖረዋል። አረንጓዴ ከሆነ ጥሩ ነው፣ ነጭ ከሆነ ቻርጅ አድርገው፣ ቀይ ከሆነ ደግሞ ባትሪውን ቀይር ነው የሚለው። ይኸው እችኛዋ ቀለም አረንጓዴ ብዙ ጊዜ ለሁሉም ባትሪዎች ተመሳሳይ ሲሆን፣ እችኛዋ ቀለም ግን ትለያያለች። ለአንዳንዶቹ ባትሪዎች ቀይ ሲሆን ቻርጅ አድርግ ነው፣ ነጭ ሲሆን ደግሞ ባትሪውን ጣለው ነው። ከባትሪ ባትሪ ይለያያል። ስለዚህ ለእናንተ ባትሪ ላዩ ላይ የተለጠፈውን አይታችሁ የባትሪ ሁኔታ ምን ላይ ነው የሚለውን ማወቅ ትችላላችሁ። እና መኪናችሁ አልነሳ ካለ፣ ባትሪያችሁ አላስነሳ ካለ እዚህ ጋር መታችሁ ወደ ታች የሚታየው ቀለም ምንድን ነው የሚለውን ማየት ነው በቃ። ከዛ የቀለሙ ፍቺ እዚህ ጋር ይታያል። አረንጓዴ ከሆነ ባትሪያችሁ ጥሩ ነው፣ ነጭ ከሆነ ለዚህኛው አይነት ባትሪ ቻርጅ ይፈልጋል፣ ቀይ ከሆነ ደግሞ ባትሪው መቀየር አለበት። ይሄ ቀለም ከባትሪ ባትሪ ይለያያል። ስለዚህ እንደዚህ አድርጋችሁ የባትሪያችሁ ሁኔታ ምን ላይ ነው የሚለውን መለየት ትችላላችሁ ማለት ነው። አብዛኞቹ አሁን የሚጠቀሙት መኪኖች እንደዚህ አይነት ባትሪ ነው። እንደነዚህ ባትሪዎች ሜንቴናንስ ፍሪ ነው የሚባሉት። ብዙ አይነት የጥገና እንክብካቤ ምናምን የማይፈልጉ ናቸው። ይሄንን ከማጸዳዳት እችኛዋ ተርሚናሏ እንዳትቆሽሽ እንደዚህ ከማድረግ ሞርሴታው በደንብ እንዲይዝ ከማድረግ ያለፈ ብዙ ጥገና የማይፈልግ ነው። ይሄኛው ግን የባትሪው ኤሌክትሮላይት መጠን ምን ያህል እንደሆነ ማየት አለባችሁ በሆነ ጊዜ። ከዛ ውሃ የሚያስፈልገው ከሆነ ውሃ መሙላት ይኖርባቸዋል። ቻርጅ የሚያስፈልገው ከሆነም በዛ በኩላታችሁ እዚህ ያለው ኤሌክትሮላይቱ ተለክቶ ታይቶ የባትሪያችሁን ሁኔታ ማየት ትችላላችሁ። ባትሪ በመልቲሜትር ቮልቴጅ መለካት እንችላለን። ግን ቮልትሜትር የሚያሳየው ውጤት አንዳንዴ ትክክለኛውን የባትሪ ሁኔታ አያሳየንም። እርግጥ ነው ከ11 ምናምን በታች ከ12 በታች ከወረደ ባትሪው ቻርጅ ይፈልጋል ወይም መቀየር አለበት። ግን 12.4 12 እንደዚህ ከሆነ ግን የባትሪያችሁን ሁኔታ እርግጠኛ መሆን አትችሉም። ለዚህ ነው ከሁሉ የተሻለው ዘዴ እችኛዋ ምልክትም ኤሌክትሮላይቱ ያለበትን ውፍረቱን ኤሌክትሮላይት ጥንካሬ እንለዋለን። ያንን ተጠቅማ ነው ቀለም የምትቀያይረው። ይህንንም ከፍታችሁ የምታነቡት ያንኑ የኤሌክትሮላይቱን ጥንካሬ ነው የሚነግራችሁ ማለት ነው። ከሁሉ የተሻሉት የባትሪ ሁኔታ መፈተሻዎች እንግዲህ እነዚህ ናቸው። ይህንን ኤሌክትሮላይቱን በሃይድሮሜትር ማየት፣ ይህንን ደግሞ እዚህ ጋር ያለውን ማየት እንጂ እዚህ ጋር 12 ምናምን አንብቦላችሁ ባትሪ ከዛ ሞተር አስነሳ ስትሉት ደግሞ እምቢ ሊላችሁ ይችላል። ለዛ ነው በቮልት ሜትር የሚደረገው ምንባብ ብዙ ጊዜ ትክክል ላይሆን ይችላል የሚባለው ማለት ነው። 12.6 እና ከዛ በላይ ከሆነ ቻርጅ አድርጓል። ግን ቻርጁ አንዳንዴ ዝም ብሎ የሰርፌሱ እዚህ ላይ ብቻ ያለ ቻርጅ ሊሆን ይችላል። እንደዛ እንዳይሆንም ጥንቃቄ ማድረግ ያስፈልጋል። ከባትሪ ጋር በተያያዘ እንግዲህ የባትሪያችሁን የደህንነት ሁኔታ እንደዚህ አድርጋችሁ ያለበትን ሁኔታ መፈተሽ ትችላላችሁ ማለት ነው። በቀጣይ ቪዲዮ ላይ ደግሞ የባትሪ ዕድሜ ለማራዘም ምን ማድረግ ይቻላል፣ ወሳኝ የሆኑ ነጥቦችን እንመለከታለን። የቀጣዩን ቪዲዮ እንዳያመልጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ይሄ ቪዲዮ ይጠቅመዋል የምትሉትም ሰው ካለ ማጋራት ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛ።